ኤርትራ በተለያዩ ጉዳዮች ከሰሞኑ ከፍተኛ ውጥረት ውስጥ መግባቷ ይታወቃል። ይህንንም ተከትሎ ትራምፕ የኤርትራን ዜጎች አጭበርባሪዎች ናቸው ሲሉ ወርፈዋል። ለአሜሪካ ስጋት እንደሆኑም ገልጸው ወደ ሀገራቸው ፍጹም እንዳይገቡ አግደዋቸው ነበር። ይህም ለኤርትራ ተጨማሪ ትኩሳት ሆኖባት ነበር። እናም አሁን ትራምፕ በኤርትራ ጉዳይ ከፍተኛ ተቃውሞ እንደተነሳባቸው ተሰምቷል። አሁን ከኢሳያስ በላይ ትራምፕ ከፍተኛ ውጥረት ውስጥ ወድቀዋል። ትራምፕ ዛሬ የተነሳባቸው ተቃውሞና ከቢሊዮነሩ ጋር የገቡበት ፍጥጫ የዓለም ሚዲያዎች ዋነኛ መነጋገሪያ ሆኗል። ኤሎን መስክና ትራምፕ የቃላት ጦርነት በይፋ ጀምረው በርካታ ጉዶችን እየገለጡ ይገኛሉ። ሙሉ መረጃውን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ትራምፕ የኤርትራን ጨምሮ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የጣሉት ገዳ ከፍተኛ ተቃውሞ ተነሳበት። ትራምፕ አሁን ላይ ከኢሳያስ በላይ ከፍተኛ ውጥረት ውስጥ ይገኛሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግድ አዋጅ በትላንትናው ዕለት መፈረማቸው ይታወቃል። ነገሩ እጅግ አነጋጋሪ ሆኖ ሳያበቃ ኤርትራም ስጋቷ ከፍ ሳይል አሁን ደግሞ ሌላ ጉዳይ ተሰምቷል። እኛን መጉዳት የሚፈልጉ ሰዎች ወደ ሀገራችን እንዲገቡ አንፈቅድም በማለት ፕሬዝዳንቱ ትላንት የፈረሙት አዲስ መመሪያ የሚመለከታቸው የአፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የየመን ዜጎች እገዳ የተጣለባቸው ሲሆን ቡሩንዲን ጨምሮ 7 ሀገራት ደግሞ በከፊል እገዳ ተጥሎባቸዋል። ይህንንም ተከትሎ የአፍሪካ ህብረትን ጨምሮ እገዳ የተጣለባቸው ሀገራት ተቃውሟቸውን እያሰሙ ይገኛሉ። ውሳኔውን በጽኑ ካወገዙት መካከልም የኮንጎ ሪፐብሊክ መንግስት ቃል አቀባይ ቴሪ ሙንጋላ ለዜና ኮንፈረንስ የጉዞ እገዳውን በመጥቀስ ኮንጎ አሸባሪ ሀገር አይደለችም፣ የትኛውንም አሸባሪ አትይዝም፣ የሽብርተኝነት ዝንባሌ እንዳላት አይታወቅም፣ ምናልባትም አለመግባባት ነው ብለን እናስባለን ብለዋል። ኢራን በበኩሏም የብሔራዊ ኢራን አሜሪካ ካውንስል ፕሬዝዳንት ጀማል አብዲ በኩልም የእገዳው ተጽዕኖ እንደገና በሰርግ በቀብር ስነ ስርዓት ወይም ደግሞ ልጅ በሚወለድበት ጊዜ የሚወዷቸውን ሰዎች ማየት እንዳይችሉ ተነፍጓልን ብላለች። ሃይቲ የኦክስፎም አሜሪካ ፕሬዝዳንት አቢ ማክስማን ውሳኔው ስለ ብሔራዊ ደህንነት አይደለም ብለዋል። ማክስማን ይህ ክፍፍልን መዝራትና በዩናይትድ ስቴትስ ውስጥ ደህንነትንና እድልን የሚፈልጉ ማህበረሰቦችን ማጥላላት ነው ሲሉም ገልጸዋል። ሶማሊያም በአሜሪካ የሶማሊያ አምባሳደር ዳሂር ሐሰን አብዲ በሰጡት መግለጫ ሞቃዲሾ ከዩናይትድ ስቴትስ ጋር ያላትን የቆየ ግንኙነት ከፍ አድርገው ይመለከቱታል ብለን እናስባለን። ሶማሊያ የተነሱትን ስጋቶች ለመፍታት ወደ ውይይት ለማድረግ ዝግጁ መሆኗን አብዲም ተናግረዋል። ቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮስዳዶ እገዳው ለቬንዙዌላውያን ብቻ ሳይሆን ለማንም ሰው ትልቅ አደጋ ነው ሲሉም ገልጸውታል። የሀገራችንን ዜጎች ህዝባችንን ያለ ምክንያት ያሳድዳሉም ሲሉም ገልጸዋል። የየመን ኦፊሴላዊ የዜና ወኪል ሳባ እንደዘገበውም የየመን ዓለም አቀፍ እውቅና ያለው መንግስትም የተከበረው የአሜሪካ አስተዳደር ይህንን ውሳኔ እንደገና እንዲያጤነውና የየመን ዜጎችን ከውሳኔው ነጻ እንዲያወጣ በየመን ህዝብ ላይ የሚደርሰውን ከባድ ሰብአዊ ሁኔታ በመገንዘብና ከረጅም ጊዜ የአሜሪካ ሴቶች ጋር በማጣጣም እንደገና ይታይ ሲልም ጥሪውን አቅርበዋል። የአፍሪካ ህብረት ኮሚሽን በመግለጫውም በህዝብ ለህዝብ ግንኙነት፣ በትምህርት ልውጥ፣ በንግድ ስራ ላይ በሚኖረው ግንኙነት እናም ላለፉት 10 ዓመታት በጥንቃቄ በተጠናከረው ሰፊ የዲፕሎማሲያዊ ግንኙነት ላይ የሚያሳድረው ተጽዕኖ አሳስቦኛልም ብሏል። የሁሉም ሀገራት ድንበሮቻቸውን የመጠበቅና የዜጎቻቸውን ደህንነት የመጠበቅ ሉዓላዊ መብትም እንደተጠበቀው ነው። የአፍሪካ ህብረት ኮሚሽን ዩናይትድ ስቴትስ ይህንን መብት ሚዛናዊ በማስረጃ ላይ የተመሰረተና በዩናይትድ ስቴትስና በአፍሪካ መካከል ያለውን የረጅም ጊዜ አጋርነት በሚያንጸባርቅ መልኩ እንድትጠቀም በአክብሮትም ተማጽነዋል። ኤርትራ፣ ሱዳንና ኢኳቶሪያል ጊኒ ይህ መረጃ እስከተጠናከረበት ድረስ በይፋ አስተያየት ካልሰጡ ሀገራት መካከል ናቸው። የትራምፕ ውሳኔ የተለያዩ ተቃውሞችን የተሰሙበት ቢሆንም አዋጁ ከፊታችን ሰኞ ጀምሮ ተግባራዊ እንደሚሆንና እገዳው ለተጠቀሱት ሀገራት ዜጎች ከሰኞ በፊት የተሰጠ ቪዛን እንደማያካትትም በትዕዛዙም ተገልጿል። ከዚህ በተጨማሪም እገዳው እንደገና ሊገመገምና ሌሎች ሀገራትም ሊካተቱ እንደሚችሉ በኤክስ በተሰራጩ ቪዲዮዎች ላይም ተናግረዋል። ወደ ቀጣይና ዓለምን እያነጋገረ ወደ ያለው መረጃችን ስናመራ ደግሞ እኔ ትራምፕን ባልደግፈው ኖሮ ምርጫ ይሸነፍ ነበር ሲል ኤሎን መስክ ገለጸ። እኔና ኤሎን መስክ ጥሩ ግንኙነት ነበረን፣ አሁን ግን እንደዚህ የሚቀጥል አይመስለኝም ሲሉ ፕሬዝዳንት ዶናልድ ትራምፕም ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀድሞ አማካሪያቸውና ደጋፊያቸው ሆነው የዓለም ቁጥር አንዱ ቱጃር ኤሎን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያዎቻቸው ኃይለኛ የቃላት ጦርነት ውስጥ ናቸው። የሁለቱ ቢሊዮነሮች አለመግባባትም በዚህ ሳምንት መጀመሪያ ላይ ኤሎን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባትን የ3
$2.62 ትሪሊዮን ላይ ዕዳ ይጨምራል በሚልም ከተቃወሙ በኋላ ነው። ፕሬዝዳንት ትራምፕ ከመስክ ንግግር በኋላ እኔና ኤለን መስክ ጥሩ ግንኙነት ነበረን፣ አሁን ግን እንደዚህ የሚቀጥል አይመስለኝም ሲሉ መልሰዋል። ባለፈው በተደረገው ምርጫ ከ$300 ሚሊዮን በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፈው የነበረው ቱጃሩ መስክ እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካ ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳትም ተናግረዋል። ትናንትና ኤለን መስክ ፕሬዝዳንት ትራምፕ በኮንግረሱ ተጠይቀው ከኃላፊነታቸው በመነሳት በምትካቸው ጂዲ ቫንስ መተካት አለባቸው የሚል ጽሑፍን ሲያጋራ ፕሬዝዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኤለን መስክ የምንሰጠው ድጎማና ኮንትራትን ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን መስክ በኤክስ ትራምፕ ደግሞ በትሩዝ መልስን ሲመላለሱ ውለዋል። የኤለን መስክ ድርጅት ቴስላ ካለመግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነው የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀንም አጥቷል። ኤለን መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነትም የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ ያተኮረም ነበር። ከቀናት በኋላ መስክ በማህበራዊ ሚዲያው የቀረበው በጀት የአሜሪካን ዕዳ የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዝዳንት ትራምፕ ስለ በጀቱ ከማንም ሰው የተሻለ ኤለን መስክ ያውቃል፣ ድንገት ተነስቶ ችግር መፍጠሩ አናዶኛልን ብለዋል። መስክ አዲስ ፓርቲ መመስረት አለበትም የሚል ሀሳብ እያቀረቡ ናቸው። ኤለን መስክ በኃላፊነት በነበረበት ወቅትም የአሜሪካ የተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አላግባብ ወጪ እያወጡ ነው በሚልም በከፊልና ሙሉ ለሙሉም እንዲዘጉ ያደረገ ሲሆን በተግባሩ $180 ቢሊዮን ማዳኑም ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን የፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመላክቷል። ነገሩም እጅግ እያነጋገረ ይገኛል። በርካታ ትልልቅ የዓለም ሚዲያዎችም ጉዳዩን በስፋት እየገለጹት ይገኛሉ። ሁለቱ ቢሊዮነሮች ግን አሁንም ከፍተኛ የቃላት ጦርነት ውስጥ ናቸው። ወደ ተመልካቾቻችን ለሰዓቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።